ቸርችቷ እንግዲህ አልሰጠችኝም። በምን መንገድ ያገኘ ካልከኝ ነግርሃለሁ። እሺ እሱን ነው በምን መንገድ እኔም እየፈለኩት ስለሆነ በዚህ አጋጣሚ ለሌሎቹ ምስክርነት ይሆናቸዋል ብዬ አስባለሁ። ፕሮፌትነት እንግዲህ በምኞትም ሊመጣ አይችልም። በምኞት ልናመጣ አንችልም። እግዚአብሔር ካልሰጠ እኔ እግዚአብሔር ከጨለማ የጠራኝ ሰው ስለሆንኩ በተለያየ ሱስ ውስጥ የተጠመርኩ ሰውዬ እግዚአብሔር ከዛ ሱስ ነፃ ያወጣኝ ሰው ነኝ። በሐዋሳ ከተማ ላይ ነው የምኖረው። በጣም በዛ ላይ ሆኜ በጣም ከፍተኛ የሆነው ችግር በሰዎችም ሆነ በነጭም ሆነ በአበሻ ክፋት ሲያደርስ ነበርኩ። ኢየሱስ ነው የደረሰልኝ። ለኔ ደረሰ ጌታ። ለእናንተም እዚህ ውስጥ ላላችሁ ከ1000 በላይ አላችሁ። የሰው ነገር እየፈለኩ ጊዜን የፈጀው ሰው ነኝ። በሐዋሳ ከተማ በጣም ከሚያስቸግሩት አንዱ እኔ ነኝ። ሳላቅ ጽሑፉን ራሱ ማንበብ ስለማልችል የአሜሪካን ዶላር አንድ ሻንጣ ሙሉ ግርግዳ ላይ ለጥፍ ያለው ደርግ ጊዜ ወስጄ እንዴት የአሜሪካን ዶላር አንድ ሻንጣ ሙሉ ወስጄ ግርግዳ ላይ ለጥፍ ያለው ብሩን ማንበብ ስለማልችል ወደ 12 ዓመት ልጅ ሆኜ ነው አመጽነ ጀመርኩት። እዛ ነው ጌታዬን እያደኩ ሲሄድ ወደ አመጽ ውስጥ ገባው። ፍርስት ወደ አሞራ ገደል ይመጣል። ወደ አሳ ማህበር አውቀ ከሆነ ሐዋሳ ሲመጣ በቃ ዘራፊ የሚባል ዘማች ግርግዳ ላይ ዶላር የለጠፈ የሚባል የሐዋሳ ልጅ ነን የማቀኝ የለም። ሁሉም ያውቃሉ። ግን እግዚአብሔር ነን ከጨለማ ነው የጠራኝ። እስር ቤት 4 ጊዜ ገብቻለሁ። ወይን ቤት ታስሬያለሁ አመጽን በመስራት። ነገር ግን 4ኛ ዙር ላይ ነው ጌታ እዛ ለኔ ተገለጠልኝ። ቅድም ያልካትን ነብይነት እግዚአብሔር ድምጽ ሰጥቶኝ ነው ዛሬ 31 ዓመት። ግን አሁን ጊዜ እየመጣ ነው፣ ሰዓቱ እየመጣ ነው። የኔን ነብይነት ለነጩ ለጥቁሩ ይፋ የሚሆንበት ሰዓት እየመጣ ነው። አዎ ሰዓት እየመጣ ስለሆነ በዚህ አጋጣሚ እዚህ ውስጥ ስላላችሁ የኔን ቪዲዮ አይታችሁ እንደሆነ መጥፎ ትክክለኛ ያልሆነ መልእክት አላስተላልፍም። ጸሎት ከመጸለይ ያለፈ ወንጌልን ትክክለኛ ሆነ ወንጌል ከማስተላለፍ ውጪ የሆነውን መልእክቶቹን አላስተላልፍም። አይታችሁ እንደሆነ ሃይማኖት አልሰብክም። ነገር ግን ሰዎች ሲሳሳቱ በሚዲያ ውስጥ አንዳንድ መልእክቶቹን ከማስተላለፍ ውጪ ሌላ ነገር ውስጥ ገብቼ አልናገርም። ስለዚህ እዛ ሆኜ ነው እግዚአብሔር አንተ ነብይ ነው ያለኝ። ነብይነት እዛ የወጣሁትን አሁን አንድ ቸርች አባል ነኝ እኔ። አንድ ቸርች አባል ነኝ። ሐዋሳ ውስጥ ያለሁት ቸርች ያልከፈትኩ የእግዚአብሔርን ጊዜ የሚጠብቅ ሰው ነኝ። እና አሁን ግን እግዚአብሔር ጊዜ አምጥቶ አይነ ከፍቶ የሚሰራበት ቦታ ሳይቶኝ ነው። ገጠር የተወለድኩበት ቦታ የሚሰራበት ቦታ ሳየኝና ወስዶ እዛ ቦታ ለመትከል በዛ ነው ሰዎች ያለኝ ነገር ሽጬ በላው ላይ ጨምሬ እግዚአብሔር ባሳየኝ ቦታ እጄ ተክላለሁ። በዛ እጄ በየ እዚህ ያየሆን አካውንት ለዛ ነው የተጻፈው። ለዛ ነው እግዚአብሔርን ሐሳብ ለማገልገል ባቅማችሁ ልክ ደግፉ የሚለውን ሐሳብ ነው ያስቀመጠ ነው። ይሄ እውነተኛ ነው። ያው የሚገባ በመንፈስ ተረድቶ ነው የሚያደርገው እንጂ ከዛ ውጪ ሰውን አናስገድድም። ስለዚህ ይሄ ነው ያለው። ጥያቄ ምንድነው? ቤተክርስቲያን በልጆቿ አንዴ ምን መሰለ እኔ እስከማውቀው ድረስ የትኛው በሙስሊሙም በኦርቶዶክሱም በፕሮቴስታንቱም ምንድነው ቤተክርስቲያን የራሷ የሆነ ስርዓት አላት። ቤተክርስቲያኗ አንተ ህልምህን ለዛ ለሚያስተምሩት በቤተክርስቲያን ውስጥ ተናግሮ ወንጌሉን ተምሮ
በዛ በኩል አልፎ እውነተኛ ነብይነት ከሆነ ለምን በቤተ ክርስቲያን ተቀብተህ ለምን ለመሾም አልፈልግም? አቋራጭ መንገድ መፈለጉ ለምን አስፈለገ? ትክክለኛ ጥያቄ ነው። ጌታ ይባርክ። ይህንን መልስላለሁ። እንግዲህ አሁንም ለዛም እኮ እግዚአብሔር እኔን ነብይ ዛሬ 31 ዓመት በእስር ቤት በሐዋሳ ወይን ቤት ነው እኔ ጌታን ያገኘሁት። አራተኛ ዙር ላይ ትክክለኛ የሆነው የኔ ታሪክ ከዛም የበለጠ ታሪክ ሊኖር ይችላል። አሁን ታሪክ የኔ ታሪክ ክርስቶስ ነው። ነገር ግን ከዛ ሰዓት ጀምሬ እግዚአብሔር እንዲህ ብሎኛል ብዬ ቸርች አልከፈትኩም። አባልነቴ እየቀጠለ ነው። ነገር ግን ጌታን ጠየቅኩት። አንድ ነገር ነው ጠየቅኩት። ነብይ ካከኝ አልኩ። አሁን አባልነቴ ኦጋነ ቸርች መከነሱስ ነው። ሐዋሳ መከነሱስ ኦጋነ ቸርች ነው ሐዋሳ ያለሁት። አባልነቴ እዛ ነው ያለሁት። ይሄ ሆኖ ባለበት ግን እግዚአብሔር አሁን አይነ ከፍቶ የስም ነብይነት ይዞ መቀመጥ ሳይሆን ትክክለኛ የሆነውን መልእክት ለትውልዱ እንዲያስተላልፍ ግለጠኝ ያልኩት ነው። ነገር ግን እግዚአብሔር አይነን ከፍቶ የተወለድኩበት ገጠራማ ቦታ ወስዶ ድሮ ሰዎች ጣዖት የሚያመልኩባት ቦታ ነበረች፣ ትልቅ ዝግባ። በሷ ዝግባ ላይ አሁን ተነስቷል። ያ ዝግባ በቦታ ላይ የለም። በዛው ቦታ ላይ እግዚአብሔር ቸርች ተሰርቶ መስቀል በላይ ላይ ያለውን አሳየኝ። እንግዲህ እዛ ሄደ ስራ ማለቱ ነው። ስለዚህ ለዚህ ጥሪ ነው እንግዲህ እኔ ብለኛል። አሁንም ያሳየኝ አንተ ነህ። አሁንም ፈንድ ያምጣም እያልኩ ያለሁት በዛ ነው። አሁንም ቢሆን የምለው አሁንም ከቸርችም አልወጣሁም። ቸርችቷ የሱ ጊዜ ስትመጣ እንዳልኮ እጇን ጭና ምትሸኘኝ ጊዜ አለ። ለነሱም ነግሬ ነው ያለሁት። የአካባቢ ሰዎቹም ስለሆኑ የነኒ ባሪ ከዚህ ቀደም ያለውም ስለሚያውቁ ተረርቶ የተናገርኳቸው ነገር ተረርቶ መስቀል ማለት ቸርች ስራ ማለት ነው። መስቀል ማለት ሳይሆን ቸርቹ ተሰርቶ መስቀል በላይ ላይ ያለው ነው ያሳየኝ። ለዛኖችን መስቀል ጌታ ይወዳታል ብዬ አረኩት። ብዙ ሰዎች አንተ ኦርቶዶክስ ነህ ይለኛል። ኦርቶዶክስ ብቻ እንዲያደርግ መስቀል እንኳን አይደለ ተፈቀደ ነው የሚመስለው። የኦርቶዶክስ መስቀል ይሄንን በመጽሐፍ ቅዱስ ውስጥ ያለው መስቀል ነው። ይሄ መስቀል ነው። ይሄ መስቀል ይዞ እየሄደን ወይም ማሊያ መድረክ ላይ ሰዎች ወጥቶ በዚህ ላይ ማሊያ ላይ መስቀል ያለ መስቀል እንደዚህ ቢቀመጥብኝ ምንድነው ችግሩ? ስለዚህ ይሄ ተረድቼ ነው በዛ ምሪት ነው ያደረኩት እና አደረኩ እንጂ ለሰው አላሳልምም፣ ሃይማኖትንም አልነካም። መስቀል የራሴ ብቻ ነው። ይሄ ነው። እኔ ያው 33 ዓመት ከእስር ከወጣሁ በኋላ አንዴ ሚውት እያደረጉ ወይ ስላይድ ያደርገውና ምንድነው 33 ዓመት ከመፍጀት እኔ ፐርሰናሊ የማደርገው በቤተ ክርስቲያን ሆኜ የተማርኩኝ በቤተ ክርስቲያን ሆኜ ነገሮችን እያረኩኝ ከዛ 33 ዓመት ላይፈጅ ይችላል። ምናልባት በ5 ዓመት ውስጥ ነብይነትን ተቀብዬ በቤተ ክርስቲያን እሷ በሾመችኝ አድርጌ ማገልገል ነው የሚያዋጣው ወይ 33 ዓመት ለብቻ መንከራተቱ ነው የሚያዋጣው? እንደው ሲታሰብ ራሱ ልክ ነው። ያንተ አባባል ልክ ነው። እንግዲህ እግዚአብሔር ነቢያትንም መሾም ይችላል፣ ቸርችቷም ትሾማለች። እንግዲህ ጳውሎስ አይተሃል አሳዳጅ የነበረውን እግዚአብሔር እንዴት እንደቀባው። እኔም በአካባቢ ላይ የራሴ ዝና በማውራት አይደለም፣ እውነትን ነው። ቱሪስት ሲመጣ በሐዋሳ ውስጥ ቱሪስት መጣ ማለት መንግስትንም ያስቸገርኩ ሰው ነኝ። በጣም አስቸጋሪ ወይም ሌላ ሰው ደውሎም ሊናገር ይችላል ስለኔ። ነገር ግን የኔ ዝና አይደለም የሚያወራ፣ ይሄ እውነተኛ የሆነ ታሪክ ስለሆነ ነው የሚያወራልኝ። እኔ እንደው ዘይትን ውሃ መሸጦ ዙሪያ ላይ ከሚቃወሙት አንዱ እኔ ነኝ። ከሚገርመኝ ነገር ውሃ የሚሸጠውን አልወድም፣ ተሸርት መሸጥን አልወድም።
በነፃ ተቀበልኮ በነፃ ስጥላል። ነገር ግን ወንጌልን አገልግሎ በነፃ አምጡ። ወንጌል የሚሰራ በብር ነው፣ ገጠር የሚከደው በብር ነው፣ አምጡ ማለት ይቻላል። ከዛ ውጪ የሆነውን ውሃ መሸጥ፣ ተሸርት መሸጥ አጥብቄ ከሚቃወሙት አንዱ ነኝ። ነቢይ አይደለ እንደ ነቢይን ትቃወማለህ ይሉኛል። አይደለም፣ መስመሩን ሲስቱ እቃወማለሁ። ስለዚህ አሁንም ቢሆን የሌለው ትንቢት በምድራችን ላይ እየተላለፈ ያለ፣ ሰዎቹን በሐሰት ንብረቶቻቸው እየተዘረፈ ያለ፣ እኔ ጌታ አንድ ነገር እየጠየቅኩ ነው ያለሁት። እዚህም ውስጥ ያላችሁ እውነቴ ነው የምላችሁ፣ እግዚአብሔር ያሳየህን ራእይ ይፈጽምልኝ በሉልኝ በኮሜንት እዚህ። እስቲ ሌባውን ሌባ ነው እንድል ማለት ነው። ጊዜው አምጥቶ ስራውን እንዲጀምርበት ማለት ነው። ይሄ ጊዜ ነው እየጠበቅኩ ያለሁት እንጂ የሌለውን ነገር አላስተላልፍም። ይሆንዬ መልካም አንድ የሚዩትና እኔም ደግሞ የሆነ ነገር ነው በኮመንት እንግዲህ ጻፉ ተብላችኋል ቤተሰብ። የኔ ጥያቄ ምንድን ነው? መጀመሪያ በዱርዬነት ወይም ደግሞ በአንዳንድ ወንጀሎች የማረግ የታወቁ ሰው ነበርኩኝ። ከዛ ነገር ለመመለስ የግድ እኮ ጴንጤ መሆን አያስፈልግም። ከዛ ነገር ለመመለስ የነበርክበት ሃይማኖት ካለ ሙስሊምም ሁን ኦርቶዶክስም ሁን ካቶሊክም ሁን እሱ ውስጥ ያለውን ነገር መፈለግ ያስፈልጋል ብዬ አስባለሁ። ዝም ብሎ ወደ ሌላው መሄዱ ትርጉም የለው። ከዱርዬነት ተነስቶ የሆነ ጌታ ጠራኝ ማለት በእኔ አይገባኝም። ምክንያቱም አንድ ዶክተር ጋር ብትሄድ አይ መጨጫት፣ መቃም፣ ሲጋራ ማጨስ፣ መጠጥ መጠጣት ይከለክላል። ያ ማለት ዳንክ ማለት አይደለም፣ ለጤና ጥሩ አይደለም ይባል። ያን መተው ጌታን መቀበል ማለት አይደለም በኔ። ምክንያቱም እኔ ከድሮም ጀምሮ እነዛ ነገሮችን የምጠየፍ ሰው ነኝ። ስለዚህ ያ ማለት ጌታን አገኘው ማለት አይደለም። ለምን? ስለሚገባኝ እኔ የእግዚአብሔር ቤተ መቅደስ እንደሆንኩ አውቃለሁ። ስለዚህ በእኔ ውስጥ የሚገባ በሙሉ ምንድን ነው? ቤተ መቅደሱን አበላሸዋለሁ። ስለዚህ ቤተ መቅደሱ እንዳይበላሽ ያንን አላደርግም። ሲምፕል ነገር ነው እሱ። ግን ከዛ ነገር ወደ ሌላ ሲኬድ ያልገባኝ ነገር ምንድን ነው? እኔ በነበርክበት ሃይማኖት ላይ ወይም በነበርክበት እምነት ላይ አንብባሃል ወይ? ጠይቀሃል ወይ? እነዛ ሰዎች ያልገባህን ነገር እንዲያስረዱ መንገዶች ፈልገሃል ወይ? ወይ ዝም ብለህ ጌታ ታየኝ ነቢይ ነው የምሆነው ብለህ ሽው ያልክበት መንገድ ነው ያለው? እሱን ዘግበኝ እስቲ። አመሰግናለሁ ዮኒ፣ እግዚአብሔር ይባርክ። ትክክለኛ ጥያቄ እየጠየቅ ትገኛለህ። ለእኔም ተስማምቶኛል። ሰው ከምናገር ቸርችቷ እንደ እግዚአብሔር ቃል ነቢይንም ሌላንም ትሾማለች። የተሰጣት ስልጣን ነው። እኔ ግን ሰው ሳይሆን እስር ቤት ባለውበት በተኛውበት ነው። ሌሊት ነው፣ በህልም ነው። አንተ በዚህ ምድር ላይ ምን አለ? አንተ የእግዚአብሔር ነቢይ ነህ የሚል ድምፅ መጥቶ ነው። በቃ ይሄ ነው። እቺ ድምፅ ነው ያስኳት። በዛ ሰዓት በወቅቱ 2 ፓኬት ሲጃራ ማይበቃኝ ሰውዬ፣ እንቅልፍ ማልተኛ ሰውዬ እንቅልፍ መተኛት ለመርኩ። ከዛች ሰዓት ጀምሮ ሁሉ ነገር እርግፍ አድርጌ ትቼ ተፈትቼ ይኸው ዓመታትን አስቆጥር ያለው ቢሆንም ዓመታት ማስቆጠር ዛሬም የተቀበለው ትላንትም የተቀበለው ዛሬ ብዙ ዓመትም የተቀበለው ለጌታ አንድ ነው። ስለዚህ ዛሬ ማለት የሚፈልገው እዚህ ውስጥ ስላላችሁ እኔ ጊዜን የፈጀሁት ሰዓትን የፈጀሁት እዚህ ጋር ሽበተን ቢያሳይ ይሆን እኔ በእድሜ ይበልጥሃለሁ ቢሆንም አንተ ገና ወይም ወጣት እያለ ሊሆን ይችላል፣ ልጅ እያለ ሊሆን ይችላል እኔ ወንበዴ የሆንኩት ማለት ነው። ነገር ግን ዛሬ እኔ እዚህ ውስጥ ላሉት የምላቸው ጊዜን ሰዓትን የበላ ጠላት ነው የበላኝ። የሰውን ነገር እየፈለግኩ ነው ጊዜን ያቃጠልኩት። ነገር ግን ጌታ ደርሶኛል። የሰው ነገር አትፈልጉ። የሰው ነገር የምትፈልጉ ሰዎች እንደርሳለን እዛ ጋር ስትሉ ኮዲው ትቀራላችሁና ምናልባት ጌታን ማታቁ ጌታ እንድትቀበሉ ጥረን ያስተላልፋለሁ። በዚህ አጋጣሚ ጌታን እንደ ግል አዳኝ አድርጎ ያልተቀበለ ሰው ካለ፣ በሱስ ተጠምዶ ያለ ሰው ካለ
ንስሐ እናስገባለን። እኔ ደግሞ ጸልይለታለሁ ለዚህ ትውልድ ፍቃደኛ ከሆነ ጸልያለሁ፣ ፍቃደኛ ካልሆኑ ትቼ እወጣለሁ ማለት ነው። ጸሎት ትልቅ ዋጋ እንዳለው አንተም ታውቃለህ። ስለዚህ ከሁሉም የሚበልጠው ይሄ ስለሆነ በፊት ጥያቄ ጸሎቱ በፊት አንዴ ስላይድ አድርገህ መልስልኝ ደስ ይለኛል። ስልኩን ምንድነው ከየትኛው አሁን ለምሳሌ በክርስትና ልዩነት እንዳለ አውቃለሁ። የመሰረተ ክርስቶስ፣ የቃለ ሕይወት፣ የሙሉ ወንጌል አካሄድን አውቃለሁ። ስለዚህ ከየትኛው ነው? ምን በሚለው ጥምቀቱ ከምን ጋር በተያያዘ ነው እምነቱ ያለው? እስቲ አንድ ላይ ሰውን ዝም ብዬ አምጥቼ እንዳላደናግረው ከየትኛው እንደሆነ ተነግሮት ቢመጣ ጥሩ ነው ብዬ አስባለሁ። እና ከየት ነው? እሱንም አንዴ ጴንጤው ነው። ከጴንጤው አዎ፣ ጴንጤውን የቃለ ሕይወት አለ፣ መካነ ኢየሱስ አለ፣ መሰረተ ክርስቶስ አለ፣ ሌሎችም ቃለ ሕይወትም ምናምን አለ። የትኛው ጴንጤ? መካነ ኢየሱስ ቅድም ብያለሁ እኮ መካነ ኢየሱስ መካነ ኢየሱስ ብያለሁ። አድራሻም ነግሬያለሁ እኮ መካነ ኢየሱስ ኦጋኔ ዋጮ ሴንትራል ሆቴል ፊት ለፊት ላይ ያለው ቸርች ማለት ነው። ስለዚህ እዛ መካነ ኢየሱስ ነኝ። ታምናላችሁ ማለት ነው። በሕፃናት ጥምቀት ታምናላችሁ ማለት ነው። ይሁን ይሄ ሰፋ ያለው ነገር ይሆንብናል። አሳጥረኝ ትንሽ አይ መካነ ኢየሱስ በዛ ታምናለህ እንዴ? እያወቅም የምትጠይቀው ጥያቄዎች ብዙም ሌላ ያልተረዳ ነገር ካለ መልሳለሁ፣ አውቃለሁ። ስለዚህ እኔ ያልኩ ያለሁት አሁን ሌላ ነገር አይደለም። እዚህ ውስጥ ያለው ለምንድን ነው አሁን ፕሮቴስታንት ለመሆን አሁን ለምሳሌ የመካነ ኢየሱስ ለብቻ ነው፣ የሙሉ ወንጌል ለብቻ ነው። ምክንያቱም መካነ ኢየሱስ በልጅ ሕፃናትን በማጥመቅ ታምናለች፣ ሙሉ ወንጌል ደግሞ አታምንም። ስለዚህ ከየትኛው አንድ ሰው በዚህኛው መጥቶ በዛኛው መሄድ ይችላል ወይ? ይህንንም አብሮ መታየት አለበት አይደለ እንዴ? ምክንያቱም አንዱ ጋር አምጥቼ አንዱ ጋር ደግሞ አይሆንም ከተባለ ነገሮችን ያበላሻል። ለምንድን ነው እህታችን አንዴ ዘማሪ ሶፊያ ሽባባው ሄዳ ነበረ። መካነ ኢየሱስ ጠርተዋት ልጆች የወለዱ በሕፃንነት ያጠምቃሉ። እዛ ሄዳ ሙልጭ አርገው ሰድበዋታል። እሷ ቤተክርስቲያኗን ሳይነኩ ሶፊያ ሽባባውን ግን እርግጥግጧን አውጥተዋታል። ሶሻል ሚዲያ ላይ የተጠራችው እዛ ነው፣ ክርስትና የተነሳው እዛ ነው ልጆች። እሷ ግን ተሰድባበታለች። እና አንዳንዴ እርሶም ላይ ወይም አንተ ላይ ችግር እንዳይፈጠር ብዬ በዚህ ተመቶ በዛ ሲኬድ ሌላ ከተባለ በክርስቶስ አንድ መሆን ሲገባን በክርስቶስ ልዩነት ካለ ክርስትና የቱ ጋ ነው የሚል ጥያቄ ያስነሳል። ለዛ ነው ይህንን የጠየቅኩት። አመሰግናለሁ። እና አጭሩ ምን መሰለ፣ በዚህ ሰዓት ማንኛውም ሰው ማንኛውም ትውልድ የእግዚአብሔር ቃል እንደምናገር ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር አጎሎታል ይላል። ሁሉም ኃጢአተኛ ሰው ነው፣ ማንም ጻድቅ የለም። እዚህ ውስጥ አንተ ማድረግ የምትችለው ነቢዩ እዚህ ጋር ልጸልላችሁ ለስኬታችሁ እያለ ነውና ጸሎት የምትፈልጉት ብለ እስቲ አንድ ቁጥር ጻፉ። የምትፈልጉት በላቸው እስቲ፣ ከሌሉ እንተዋለን፣ በዚህ እንዘጋለን። ጸሎት የምትፈልጉ አላችሁ እስቲ አንድ ቁጥር ንኩ በላቸው እስቲ፣ የምትፈልጉ አላችሁ። እስቲ አንድ ቁጥር ጻፉ እስቲ። ጸሎት የሚያስፈልጋችሁ እስቲ አንድ ቁጥር ጻፉ። አስገባቸዋለሁ። ችግር ጸሎት ሊደረግልህ ነሽ? ጥያቄ እሺ፣ ጠይቅኝ። እሺ ፕሮፌት የሕፃናትን ጥምቀት ይቀበላሉ? ምስልሽ ምንድን ነው? እስቲ አንቺ እዚች ጋር እሷ ትልቅ ያርግ እስቲ፣ አንዴ ትልቅ ያርግልኝ። እንዲህ ነው ያልሽው? አንቺ ነሽ?
አሁን ነኝ በቪዲዮ ውጪ እስቲ ትልቁ አርገኝ ዮኒዬ ትልቁ አርገኝ ውጪ በቪዲዮ እሺ መልሳለሁ በቪዲዮ ውጪና ልመልስ በቪዲዮ የግድ ነው መውጣት ያለብኝ እኔ በቪዲዮ መውጣት አይ አሁን እኮ ጸሎት ነው የተባለው አይ ሰውቱ እውነት ነው ጸሎት ነበር እሷ ጥያቄ አያስፈልግም ለጸሎት ከሆነ ጸሎት ነው ጸሎት ብቻ ጸልልኝ ለስኬቴ ለስራዬ ለአገራችን ሰላም ለቤተሰብ ሰላም ለስኬቴ የምትሉ ሰዎች ናቸው ጸሎት እዚህ ጥያቄ ሳይሆን የማሾፉ ሰዎች የማይቀልዱ ሰዎች ናቸው መምጣት መቻል ያለባቸው እግዚአብሔር በአንድም በሌላም ይናገራል ሰው ግን አያስተውልም ይላል እግዚአብሔር በዚህ አጋጣሚ እየተናገረ እንደሆነ አታቁም ስለዚህ ጸሎት የምትፈልጉ በጸሎት እግዚአብሔር ይሰራል በባሮቹ አልፎ ይሰራል የምትሉ ሰዎች ብቻ ነው የጸሎት ፍላጎት ያላችሁ ሙታችሁ ክፈቱ አንድ ሰው ፕሮፌት አንዴ እሺ ዮኒሻ ለኛ ጸልልኝ አለች ይታችን ሰላምሽ ይብዛ የነይት በምን ሐሳብ ላይ ልጸልልሽ እኔ እስቲ በቤተሰብ ላይ ጸልልኝ መልካም ይሆናል አሁን ጸልያለሁ በኢየሱስ ክርስቶስም ለቤተሰብሽ ከሆነ አሁን ጸልያለሁ እሺ በዚህ ሰዓት እግዚአብሔር በአንድም በሌላ ይናገራል ሰው ግን አያስተውልም ይላል ስለዚህ እግዚአብሔር ቃልም ሲናገር ብዙ ነቢያቶች በዚህ በመድር ላይ እንደተነሱም ይናገራል ነገር ግን አትስማቸው አላለም ስሙ ግን መርምሩ ተብላችኋል መርምር ተብለሃል እዚህ ጋር መፈተሽ ሳይሆን ዋና የምንመረብርበት ጭንቅላት እግዚአብሔር ለነና ለናንተ ሰጥቶናል ይቅርታ አድርግልኝ ዮኒዬ ይቅርታ አድርግልኝ አንድ ምዕራፍ እንዲያነብ ፍቀድልኝ እስቲ አንድ ምዕራፍ አንብቤ ለይታችን ጸልያለሁ ማለት ነው እዚህ ውስጥ ላላችሁ የአባተ ብሩካን የተወደዳችሁ እግዚአብሔር ይባርካችሁ ከምንቀልድ እንዲላል አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ላይ እንዲላል ወንድሞች ሆይ መንፈስን ሁሉ አትመኑ ነገር ግን መንፈስ ከእግዚአብሔር መሆኑን መርምሩ ይላል የምትመረምረው እንዴት አድርጌ ነው አንድን ነብይ የምትመረምረው እንዴት ሆነ ነው የምንመረምራቸው ሐሳቢ አቅርቤ ሪሲ አቅርቤ ሳይሆንልህ ሲቀር እውነትም ይሄ ትክክለኛ አይደለም የምትለው በዛ ሰዓት ነው እንጂ ዝም ብሎ በድፍን አንድ ላይ ውሸት ከምናገሩት ጋር አንድ ላይ አጣምረ ውሸተኛ ነው ልትል አትችልም ስማ ተብለሃል ፈትሽ በመንፈስ ተብለሃል ስለዚህ አሁን ጸልያለሁ ለታችን በኢየሱስ ክርስቶስም ይረዳህን ያገዝከን እግዚአብሔር ከፍ በል በዚህ ሰዓትና ደቂቃ ጸልያለሁ ለይተ በፊት ያቀርብኩ ለቤተሰብ ላለች ለቤተሰቧ ምን እንደሚያስፈልግን ያላቅም አንተ ግን ታውቃለህ ባድራሻዋ እንዳሰበችው እንዳቀደችው መልካም ነገር ለቤተሰቧ እንዲሆን የፈለገች ይታችን መልካም ይሁንላት በጌታ በኢየሱስ ስም ይሁንላት ያቀደችው ያሰበችው ይሳካላት በጌታ በኢየሱስ ክርስቶስም በዚህ ሰዓት ጸልያለሁ የልብ ትርታን ፈጽም እቅዷን አሳካ ከጠላት እቅድ አስመልጣት ከዚህች ሰዓት ጀምሮ ከዚህ ደቂቃ አንስቶ እንዲሁ እዚህ ውስጥ የሚሰሙ ሁሉ ጆሮቻቸው ከፍቶ ለሚሰሙ በኢየሱስ ክርስቶስ ስም ጸልያለሁ በማንኛውም ሁኔታ ውስጥ የሚያልፉ በኢየሱስ ስም በዚህ በመጨረሻ ዘመን ባለቀው ጊዜ ወደ አንተ መሮጥ ይሁንላቸው መገስገስ ይሁንላቸው ስለሰማን ከፍ በል በኢየሱስ ስም አሜን መልካም ሆኖልሻል የኔት ተባረክ በቃ የኔት እንዴ ሳትከፊ በቃት ያለሽ ይከፈላል እንዴ አይ የኔት ክፍያ የለውም ቤተክርስቲያን ለመስራት አይ ስማ ዮኒ ይሄንን በነፃ የተሰጠውን ጸጋ በክፍያ ሳይሆን ይሄ በነፃ ነው በነፃ
የነጻነት አገልግሎት ነው። ክፍያ ማለት ቢዝነስ ማለት ነው፣ ከተከፈለ ማለት ነው። ወንጌል ወደ ቢዝነስ ሊቀየር ነው ማለት ነው። ስለዚህ እግዚአብሔር ይህንን ጸጋ ስጦታ ሲሰጣቸው እንዲሁ በነፃ ነው የሰጠበት። ምክንያት ደግሞ ለተቸገሩት እንዲደርሱበት ነው፣ ወንጌልን እንዲሰሩበት ነው እንጂ ቢዝነስ እንዲሰራበት አይደለም። እንዲህ አይነት ምርጥ ጸሎት በነፃ አይከብድም? ግን ይከብዳል እኮ። ኧረ ዮኒ ይሄ እኮ ነው አሁን ማለት ነው። በእርግጥ የመጨረሻው ዘመን ላይ ነው ያለ ነው። ወንጌል ወደ ሸቀጥ እየተቀየረ ያለበት ዘመን ላይ ነው ያለ ነው በእርግጥ እና ያው ጌታ ኢየሱስ ክርስቶስ በሚመጣበት ሰዓት ሁሉም ይለይለታል። መምጣቱ አይቀር፣ ሁሉም ይለይለታል። አይ እኔ እንደገባኝ ከሆነ አንቺ እኮ አሁን የሚገርመው ሸክላ ጥብስ በልተሽ ገንዘብ የለኝም እንደማለት ነው እኔ ሳስበው። ፕሮፌት አይ ነው በነገራችን ላይ አሁን ፕሮፌት የጸለየልኝን ጸሎት እኔ መጸለይ እችላለሁ ግን ፕሮፊት አሁን ለእኔ ጸለየውን ጸሎት ከዚህም በላይ የሆነ ጸሎት እኔ መጸለይ እችላለሁኝ። የተለየ ጸሎት ካለ ብዬ ነበረ ማለት በተሰጣቸው የፕሮፊት የጸጋ ስጦታ ጀስት ለፋሚሊ የሚሆን ጸሎት ካለ በሚል ነው እንጂ ምንም የተለየ ጸሎት የለም። ይህንን የጸሎት ስጦታ እኔ ጋርም አለ። ነብይነት ነው ያልተሰጠኝ፣ የነብይነት ጸጋ ነው ያልተሰጠኝ። እዚህ ጋር ፕሮፊት ስለሚል አይ ቲንክ በተሰጣቸው የነብይነት ጸጋ ስጦታ ይጸልዩልኛል የሚል ነው እንጂ ምንም የተለየ ጸሎት አይደለም። ጀስት ፋሚሊን ለእግዚአብሔር አሳልፈው ሰጡ። ይሄ ደግሞ እንደውም እድለኛ ናቸው ለእኔ መጸለያቸው። እንደውም ማለት ብኝ ነው እንደውም እድለኛ ናቸው ለእኔ በመጸለያቸው፣ እኔም በማገልገላቸው እድለኛ ናቸው። አንድ የሆነ ተፈቅደዋል። አዎ አንድ ጥቅስ ያስፈልጋታል። አንድ ጥቅስ ይደግ። አዎ አንድ ጥቅስ ደግማለሁ። ቆይ አንድ ጥቅስ ድገሙ። ፕሮፌት ድገሙላት። እውነት የምትደውሉ ሰዎች አትደውሉ። አውቆ ሊያበላሹ ነው የሚደውሉት። አዎ የእግዚአብሔር ቃል ገላትያ ምዕራፍ 6 ከቁጥር 7 ላይ እንደዚህ ነው የሚለው። የነይት በደንብ ስም። አሁን እዚሁ ስፍራ ላይ እንደምታውቁ ለቤተሰብ ሪስ አምጣ ነው ያልሽው አንቺ። እንደሱን ትቼ ትክክለኛ የሆነውን የእግዚአብሔርን ቃል አንድ ስፍራ ላንቺም የሚመቸውን አነባለሁ። በእውነት የእግዚአብሔር ቃል ሐዋርያት ሥራ ላይ የተቀመጠው ቃል እንደዚህ ሰዎች በሚቀልዱበት በሚተቹበት ጊዜ፣ አሁን ይሄ ወንጌል መቼስ እኛ የምንተቸው ወንጌል አይደለም። ማንኛውም ቄስ ገብቶ ባርከኝ ሊወጣ ብል እኔ ቄሱ ቢባርከኝ ቢወጣ ሙስሊሙም ዱዓ አደርጋለሁ ብል በዛው ሃይማኖቱን አልነቅፈውም፣ ሌላ ነገር አልናገርበትም፣ አከብረዋለሁ፣ አድርጎ ይሄዳል። ነገር ግን ሐዋርያ ጳውሎስ አንድ ነገር ያደረገው ነገር አለ። ከሚገርማችሁ ነገር በመጽሐፍ ቅዱስ ውስጥ እኔ እንደዛ ትንቢት ለይታችን አላመጣብሽም። የእግዚአብሔር ሰዎች አንድ ጊዜ መልካም ነገርም ያመጣሉ፣ ከእግዚአብሔርም ዘንድ ሰዎች ዋጋም እንዲቀበሉ ትእዛዝ ይሰጣሉ። እኔን አትዘንጊ። ትእዛዝ የሚሰጡበት ቦታ ንገርኝ ካልሽ እነግራለሁ፣ ቢያልፍ ይሻላል።
ነገር ግን ገላትያ ላይ ምን ይላል? አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያጭዳል። በመንፈሳዊ የሚዘራ በመንፈሳዊ፣ በስጋዊ የሚናገር በስጋዊ ጥፋቱን ያጭዳል ይላል። ስለዚህ አንቺ የተናገርሽው አሁን ከፍታ ዝቅታ ሰጥተሻል። ግን እኔ ጌታ ይቅር ይበልሽ ነው ምለው። በዚህ ሁሉ ህዝብ ውስጥ አሁን እሷ በተናገረችው ትክክል አይደለችም የሚሉት እዚህ ጋር እስቲ ንገሩኝ ካልክ ብዙ ሰው እንደሚጽፍ ያውቃለሁ። ነገር ግን እንደዛ ባታደርግ ይሻላል። የነይት ላንቺ እንደዛ ባታደርግ ይሻልሻል። እኔ ለቤተሰብ ያልሽ ለቤተሰብሽ ትርታ የሚያውቀው እግዚአብሔር ነው። ሐሳቡ የሚያውቀው እግዚአብሔር ነው። ሪስ ሰጠሽኝ። በሪስ ላይ ላንቺም መልካም እንዲሆን ለቤተሰብሽም እንዲሁ መልካም እንዲሆን በእግዚአብሔር ፊት አቀረብኩ። ከዛ ውጪ የሆነው ነገር ተንትነሽ ብትናገሪ ለወንድምሽ ለይትሽ ምን እንደሚያስፈልገው ብትናገሪ በዛ ነገር ላይ ነው የሚቃትተው ሪስ በሰጠሽው ነገር ላይ። ነገር ግን ከዛ ውጪ ሲያልፍ የልብ ትርታችሁን እግዚአብሔር ይፈጽምላችሁ የቤተሰቦቻችሁ ያንቺን ያለን ይህንን ቅዱስ የሆነ ጸሎት የጸለነው ጸሎት እንደ ቀላል ነገር አድርገሽ ቆጥረሻል። ላንቺ ንስሐ ግቢ። አሁን ፈጥነሽ ንስሐ ግቢ። አሁን ክርስቲያን ከሆንሽ ንስሐ ካልገባሽ ችግር ላይ ነሽ። ሰምተሻል ወይ? ልሳን ወይ ቻፓ ከሁለት አንዱ ካጠፋ በጣም ይቅርታ፣ እርሱን ካስቀየምኩኝ በጣም ግን ለሁላችንም የመጸለይ ስልጣን ተሰጥቶናል። ወደ እግዚአብሔር የመጮህ ስልጣን አለን ሁላችንም። እግዚአብሔርን የምንፈልገውን ነገር የመጠየቅ መብትና ስልጣኑ አለን ሁላችንም። ግን እዚህ ጋር ስሞት ፕሮፊት ነው የሚለው። ከተሳሳትኩኝ ይቅርታ። ፕሮፊት ስለሚል በዛ ጸጋ እያገለገሉ ስለመሰለኝ ነው። አምሶሪ በጣም ማለት ነው። በጣም ይቅርታ ካጠፋሁኝ ማለት ነው። ግን ፕሮፊት አልፈራውም። ፕሮፊት ስለሚል ኔቨር አልፈራም። እኔ እንዴት ነው የምፈራው? ዮኒ ለማወቅ ነው። ስህተትሽን ጥቅስ ጠቅሰው ነው የነገሩሽ እና አንደርስታንድ እንዲያደርጉኝ ስለፈለግኩኝ ነው። ፕሮፊት ይላል ስማቸውና እየጸለዩ ያሉት ጸሎት የፕሮፊት ጸሎት ስለመሰለኝ ነው ለፋሚሊ ጸልዩልኝ ያልኩት እንጂ ማላገጥም አይደለም። በነገራችን ላይ ለእኔ ስለጸለየው እድለኛ ኖት ብዬ ያልኩበትም ይህን ጸጋ እግዚአብሔር ሰጥቶት ከሆነ የህዝብ ሸክም አለበት። ምክንያቱም ለምሳሌ አሁን ዮናስ ሂድና ለነነዌ ሰዎች እንዲጸልዩ 3 ጾም ጸሎት ይዘው እንዲጸልዩ ንገራቸው ብሎ ሲል ዮናስ እምቢ ብሎ ሲሸፍት ግን በአሳ ነባሪ ሆድ ውስጥ ነው አይደል የተጣለው። እግዚአብሔር የተናገረውን ነገር ዮናስ የማስተላለፍ ግዴታ አለበት። በቃ ይሄንን ሸክም እግዚአብሔር ሰጥቶታል እና ግዴታ ነው። እንደዚህ አይነት ጸጋ ያላቸው ሰዎች በቢዝነስ በገንዘብ ሳይሆን ግዴታቸው ነው ይዘው። አንዳንዶቹ አሁን ብር ሳይቀበሉ መናገር አይፈልጉም እግዚአብሔር ያሳያቸውን ነገር። አንድ ቀን ግን ዋጋ ይከፍሉበታል። ሁሉም ነገር ተጠራቅሞ ማለት ነው። እግዚአብሔር ቀን አለው፣ ታጋሽ ነው። በሰጣቸው የጸጋ ስጦታ አይጸጸትም። መንፈሷ ግን ደስ አላሉትም አይደል? ፕሮፌት መንፈሷ ይከብዳል አይደል? ድገሙላት ጸሎት። መንፈሷ ምን መሰለ የነይት ይኸውልሽ፣ ቅድም ብያለሁ። ሰው የፈለገው ነገር ልናገር ይችላል። አንቺ እንዳልሽው የዘመኑ ነብይ መስየሽ ሊሆን ይችላል። የዘመኑ ነብይ ያለ አይደል? እኔ ግን ቃል ካወጣው በስጋ አይደለም፣ ከራሴ ስልጣን አይደለም። በጳውሎስ ውስጥ የነበረው መንፈስ በእኔ ላይ እንዳለ አትዘንጊ። ለምን መሰለ ዮኒ፣ ለአንድ አገር ገዢው ጳውሎስ ወንጌል በሚያስረዳበት ጊዜ ወንጌሉን ያገር ገዢው እንዳይሰማም ማጣመም ፈለገ። ጦንቃዩ በደንብ ስማ፣ ጦንቃዩ ቀረበና ጳውሎስ ወንጌል ሲያስረዳ እንዳይሰማ እንዳይቀበል ወደ እውነቱ መንገድ እንዳይመጣ ከለላ መሆን ፈለገ። አንተ ያለ እውነትን ወንጌል የምትሸፍን በመንፈስ ተሞልቶ ትኩር ብሎ ይላል። ምን ያለ
አንተ የዳውሎስ ልጅ ከዚህ ሰዓት ጀምሮ እግዚአብሔር እጅ ባንተ ላይ ትሆናለች፣ አይን ይጨልማል አለ። እኔ አሁን ትእዛዝ ባንቺ ላይ ባያወጣብሽ ይሄ ቃል እንደሚሰራ ታውቃለች፣ ግን አላወጣም። ይወቅ እንዳትዘንጊ። አገልጋይን አትናቅ። ፕሮፌት እንዳይረግሙብኝ ልጸልይ ብለው የመጡት እንዴ ልጸልይ ብለው ነው የመጡትና የተሰጡትን ስልጣን የልጅነት ረግመውብኝ ሊወጡ ነው እንዴ? የማይሆንም ተስማምተን እሱ የእግዚአብሔር መንፈስ ከሆነ በውስጦት ያለው ጭራሽ ማለት ነው። እኔ ብሳሳት እንኳን ከስህተቴ እንድመለስ ነው እንጂ ሊያረጉ የሚገባው በተሰጡት ጸጋ እግዚአብሔርን ህዝቡን ማስፈራራት ተገቢ ነው? ሰውን ማስፈራራት? እኔ ደግሞ በተሰጠኝ ስልጣን አፈርሰዋለሁ፣ ከእርሱ ጣውን ቃል አፈርሰዋለሁ። አረ ቻሌንጅ እያረግሽብኝ ነው። እኛ እኮ ልንዝናና ነው፣ በሰላም ነው እንጂ ማየ ይሁን አይደለም። አሁን እዚህ ጋር ቃል ላወጣብሽ እችላለሁ አይባልም። ኔቨር ገብቶኛል። ቃሉ እኮ ነው ያልኩሽ። ቃሉ ያለው ነው። ገና ጸሎት ያስፈልጋል። እርሱ ጋርም ያለው ቃል እርሱ ጋር ያለው ስልጣን እኔ ጋርም አለ። ጌታ ኢየሱስ ክርስቶስ ተሰጥቶኛል፣ ስልጣን አለኝ። በሚያሾፉት ላይ ቃል አውጭባቸው። በሚያሾፉት ላይ በሚቀልዱት ላይ የእግዚአብሔር ጣት ትመጣለች። አሁንም ቢሆን ይኸውልሽ በደንብ ስሚ። የእግዚአብሔር ጣት በሚያሾፉት ላይ ቃሉ በሚቀልዱት ላይ አሁንም ትረፍባቸው በኢየሱስ ክርስቶስ ስም። ቃሉ በሚያሾፉት በሚቀልዱት ላይ የእግዚአብሔር እጅ ትክበድ በኢየሱስ ስም። ጎኑን በጦር እየወጉት ማለት ነው። ጎኑን በጦር እየወጉት እና ላንቺ እኔ ስድብ ሳይሆን ከእግዚአብሔር ቃል ነው ተናገርኩልሽ። እኔ በደንብ ስሚ። የሆነ ተራ ስጥ እንጂ የሆነ አንደ ተራ ስጥ የሆነ ተራ እንድትሰጥ እሷን ሞት ያርጋትስ። ይኸው እኔ ያልኩት የኔ ኢት ሌላ ነገር ሳይሆን አይደለም። አነድም እኮ ዮኒ ወደ እርግማኔ አነድም፣ ግን ቃሉ ነው ያልኳት። ቃሉ የሚለው ነው። በጳውሎስ ውስጥ የነበረ መንፈስ አንተም ካመንክ በአንተም ላይ ይመጣል፣ በእሷም ላይ ይመጣል፣ በሌላም ላይ ይመጣል። ኢየሱስም ራሱ ከኔ የበለጠ ስራ እምነት ካላችሁ ትሰራላችሁ ብለዋል። ጳውሎስ አንድ ጠንቋይን ያን ያሳወረ ያ አይደንቅም። እግዚአብሔር ስራ ትልቅ ነው፣ ታምር ነው። ነገር ግን እኔም እግዚአብሔር መንፈስ በላይ ላይ ካለ ምንድነው? ቆይ አንዴ ምን ይላል? ቆይ አንዴ የሚረግሟችሁን መርቁ የሚለው ጥቅስን እንዴት ሳያነቡት አልፈውት ነው? የፈለገ ሰው ቢል መርቀው በፍቅር ጸልየው ማሳለፍ ነበሩበት። ይሄ ነገር ነው መሆን ያለበት። መጽሐፍ ቅዱስ የሚያስተምረው ፍቅርን ነው። መጽሐፍ ቅዱስ የሚያስተምረው መልካምነትን ነው። መጽሐፍ ቅዱስ ካልገባት እሷንም ሆነ ሌሎቹን ምን ማድረግ ነው? ቃል አውጣብሻለሁ፣ ጳውሎስ ያደረገውን አድርጋለሁ ማለት በእኔ አይታየኝም። ግን እንደዛ የሚል ካመኑበት እሷ ላይ ምንም የሚደርስ ነገር የለም። ይህን እርግጠኛ ሆኜ እናገራለሁ። ግን ለራሱም እንደ አንድ ነቢይ መልካም ቃላቶችን እንጂ የእርግማን ቃላቶችን ማውጣት ጥሩ ነው ብዬ አላስብም። ስለዚህ ሌሎቹ ወደሚመረቁት እንሂድ። መንፈሳችሁ አልተግባባም ከጂማዬ ጋር። ወደ አንቺ ደግሞ ትቸኮያለሽ። አምቡላንስ ነገር ነች። በጌታ መከፈል ትመስላለች። አዎ ከፍለሽ ነው እንደ ገባሽ ከፋይ ነሽ እንደ አረጋግጥ እንዲጸልይልኝ ነው እና ከዛ ወደ ታች ቦታ እንድለቅ ነው። እሺ ጎሄድ። እሺ ፕሮፌት ከቻሉ በልሳን ሊጸልዩልኝ ይችላሉ? አይሰማም። በልሳን ሊጸልዩልኝ በልሳን እንዲጸልዩልኝ እቺ ልጸልይ ጸልያለሁ በጌታ በኢየሱስ ክርስቶስም። ለዚች ኢቴ አምሯን ሊናክፈት ወደ አንተ መልሳት በኢየሱስ ክርስቶስም። ወደ አንተ ትገስግስ፣ ንስሐ ትግባ፣ መጥፎ ነገር ከአንደበቷ አይውጣ በኢየሱስ ክርስቶስም።
የእርሶ ቀለል ቀለል ያለ ጸሎት ነው። ትንሽ ሞቅ ያለ ነገር የለም ባይስ የለም አለ እንጂ አይ ርዕሱን እንደተናገሩ ነው። ርዕሱን ጨምሪበት። አይ የእሷን ጨረሰን እኮ በህይወት ጉዳይ፣ በስራ ጉዳይ፣ በቤተሰብ ጉዳይ በልሳን እንዲጸልልኝ ነበር የፈለኩት። አሁን ጨረስኩ እኮ ያው የእሷን ጨርሻለሁ። ፕሮፌት አንድ መጽሐፍ ቅዱስና እዚህ አንደኛ ጴጥሮስ 6:15 ላይ ዘውትር ለሚጠይቋችሁ መልስ ለመስጠት የተዘጋጃችሁ ሁኑ ይላልና እኔ ቅድም በህፃናት ጥምቀት ዙሪያ ጥያቄ ጠይቄ ነበርና ቢመልሱልኝ ለማወቅ ለመረዳት ነው። ትናት መጀመሪያ የጠየቅሽው ጥያቄ በልሳን ጸልልኝ ይላልሽው ልመልስልሽ። በደንብ ስሚ። ልሳን የምናገር ብጸልይ ልሳኑን አታውቂውም አንቺ፣ ልሳኑን አትረጅም። በደንብ ስሚ። ልሳን የምናገር ለእግዚአብሔር ነው። እግዚአብሔር ነው የሚያውቀው ምስጢሩን። በደንብ ስሚ። ትንቢት ግን ለሰው ልጅ መጽናኛ ነው። ስለዚህ ምን ላንቺ ተጸልዮ ምንድነው ከማሾፍ ልታሾፍበት ካልሆነ በስተቀር በልሳን ጸልልኝ ማለት ቱርጋሜ አይሰጥሽም። ስለዚህ በትክክል ማታሾፉ ሰዎች ከመጣችሁ አሁንም ቢሆን እግዚአብሔር አንድ ነገር ያለ ወንድሜ ይቴ አንሳሳት። ጊዜ የለም፣ ሰዓት የለም። ወደ ንስሐ የምንሮጥበት ጊዜ ነው። ቀልዱን ትተን ንስሐ ገብተን ወደ እግዚአብሔር መንግስት የምንቀላቀልበት ሰዓት ነው። ስለዚህ ሰዓታችን ጊዜያችን ራሱ አሁን ለብዙ ሰው የሚጸልየውን ሰዓት ተሻማችሁ። ስለዚህ ድንገት በዚህ ውስጥ አንዲት ነፍስ ብትኖር ጌታ የምትቀበል ብትኖር ደስ ይለኛል። አንድ ነፍስ ብትገኝ ፕሮፌት ከይቅርታ ጋር ለምሳሌ በጣም ብዙ ፕሮፌቶች በልሳን ይጸልያሉና እንግዲህ ህዝቡ ደግሞ ትርጉሙን አያውቅም። ሰው እነሱና ትርጉሙን የማናውቀውን ቃል ነው በልሳን እየነገሩ ያሉት። እንዴ ቃሉ እኮ ነው የሚለው። እርሶ ልሳን ምናምን የሚሉትን አያምኑበትም ማለት ነው። ለህዝቡ አይናገሩም ማለት ነው። አይጸልዩም በልሳን። እኔ በቃሉ የሚመረሰው እኮ ነኝ ታዲያ። ስለዚህ እርሶ ልሳን አይቀበሉም ማለት ነው። ይሄ በልሳን የሚጸለየው ምናምን ብዙ ሰዎች የሚጸልዩት የምናየውን እሱንን አይቀበሉም ማለት ነው። ለምንድን ነው ማልቀበል? ልሳን የሚናገረው እኮ ልሳንን ትንቢትን ያልተዳቁ አይደለ ያለው። ልሳን የምናገር ከማን ነው ይሄ የተናገረው ብዬ ቅድም ብያለሁ እኮ። ሊረዳ የሚችለው እግዚአብሔር እንጂ ሰው አይችልም። ልሳንን በልሳን ሊጸልይ ይችላል ያ ሰው። ስለዚህ ላንቺ ልሳኑ እዚህ ሊጠቅምሽ በማይችልበት ሁኔታ በልሳን ጸልልኝ ማለት ወደ ማሾፉ እያመጣ ስለሆነ ያንቺን ፋይል ለጊዜው ዘግተናል። ያንቺን ፋይል በጊዜው ዘግተናል። ፋይልስ ተዘግቷል። ምንም መንፈስ ተዘግቷል። ፋይልስ ተዘግቷል። ታችሁ ነች። ወደ ሊሊ እንመጣ። ሊሊሻ ቀጥይ። እሺ ሚውት አድርጉ ፓስተር። አመሰግናለሁ። እና እኔ በልሳን እንዲጸልዩልኝ ነው የሆነ በቅርቡ የሆነ ሀገር ወጣለሁ እና ይሳካ በሉኝ እስኪ በልሳን። እንዴት ነው ከሀገር ወጣለሁ ኑሮ መሮኛልና ፓስተርዬ ጸሎት አድርጉልኝ። ሚውት ኖት ፓስተር። በዚህ አጋጣሚ አመሰግናለሁ። ሰማይም ይባርክ ያንተን። አንደኛ ምንድነው የሚለው እችን ኃይል መንፈሳዊ ነገር እንድንነጋገር በር የከፈትክ አንተ ስለሆንክ ቤተሰቤንም አንተንም ይባርክ ነው የሚለው። ስለዚህ አሁን ማለት የሚፈልገው ጥያቄ ውስጥ ያልደረሱ
ጥያቄ ይዞ የማይመጡ ሰዎች ነው መምጣት ያለባቸው። ከማሾፍ የወጡ ጸልልኝ፣ እኔ ታምሜያለሁ፣ ቤተሰቤ ታሟል፣ ልጄ ታሟል፣ እኔ ትዳር ፈልጋለሁ፣ ለትዳር ጸልልኝ እያሉ ሪስ እየሰጡ በሚፈልጉት ሪሳቸው ላይ ይምጡ እንጂ እንደዛ እያሉ ለማሾፍ የሚመጡትን አናስተናገድም። ይህንን ፋይል ዘግተናል ለጊዜው ላልተወሰነ ጊዜ። እንዴ ይሁንኝ። ምን ነው ፍረዳኝ። እኔ ምንድን ነው ያልኩት? ተቸግሬያለሁ እኮ ነው ያልኩት ፓስተርዬ። በልሳን እኮ ነው ያለች። በልሳን ካልሆነ እሷ ስለማታውቀው ነው። እኔ መሰለኝ ምንድን ነው ቆይ አንዴ ሚውት ላድርገው። ምንድን ነው ያለችው እሷ? በቃ ጨንቆኛል፣ ሀገር ላይ መኖር ኑሮ መሮኛል እና በቃ ጸልዩልኝ ነው የእሷ መልእክት ይመስለኛል። እንደዛ ባልሳሳት አይደለ? ኢየሱስ ክርስቶስ መልካም ይሁንላት። ማንኛውም ነገር ጀምራ የጀመረችው ጅማሬ ፍጻሜ ያማረ ይሁንላት። ስለሰማን ከፍ በል በጌታ በኢየሱስ ስም አሜን። መልካም ሆኖልሻል። አሜን አሜን። አባት ጨርሰናል። አሜን። በጣም አሜን። የሆነ ነገር ላውራ። አንድ በጣም ብዙ ሰው እየተሳሳተ ነውና ልሳን ማለት በጣም የከበረ ነገር ነው። በልሳን አንደኛ ነገር በልሳን አይጸለይም። ልሳን ማለት በሚስጥራዊ ቋንቋ ከእግዚአብሔር ጋራ ማውራት ኮንታክት ማድረግ ማለት ነው። ልሳን የሚናገሩ ሰዎች በመንፈስ ቅዱስ የተሞሉ ናቸው። ባለ 50 ቀን ላይ የመጀመሪያ መንፈስ ቅዱስ በላያቸው ላይ ወርዶ እንደ እሳት የሆነ የተከፋፈለ ልሳን ታያቸው፣ በልሳን መናገር ጀመሩ ይላል እና መንፈስ ቅዱስ ሲሞሉ ልሳን በማያውቁት ቋንቋ ነው ሰዎች የሚያወሩት። ያንን ልሳን ደግሞ አሁን እሳቸው እግዚአብሔር በሰጣቸው ልሳን ቢጸልዩላችሁ ትርጉሙን አታውቁትም። ልሳን ቀልድ አይደለም፣ መንፈስ ቅዱስ ነው። መንፈስ ቅዱስ የተሞላ ሰው ነው ልሳን መናገር የሚችለው። የሆነ ሰው በልሳን ከጸለየ ከእግዚአብሔር ጋር ኮንታክት እያደረገ ነው። በመንፈስ ቅዱስ የተሞላ ሰው ነው ልሳን የሚናገረው ሰው። በጣም ክብር ሊኖራችሁ ይገባል ለልሳን ማለት ነው። በጣም እርሱም ደግሞ በልሳን እንደማይጸለይ ለሰው መናገር አለቦት። እኔ አይቼም ሰምቼም አላውቅም። ተናግር ያለው እኮ የኔ ቸርች ነው ያደግኩት፣ በጅማ ሙሉ ወንጌል ቸርች ነው ያደግኩት እኔ ማለት ነው። ከስር እስከ መሰረቴ ከልጅነቴ ጀምሮ በልሳን መንፈስ ቅዱስ ጋር ሰዎች ሲገናኙ እንጂ ለሰዎች ሲጸልዩ አይቼ አላውቅም። ይሄንን እርሶ በልሳን ጸልዩልኝ ሲባል ለሰው እንደማይጸለይበትና ትክክለኛ አስተምሮትን ሊናገሩ ነው እንጂ የሚገባው በልሳን አልጸልይም ማለት የለበትም። በደፈና አዋቂ እግዚአብሔር ብቻ ብያለሁ እኮ የነይት ይኸውልህ ዮኒ ለሚሰማ ስህተትን እያመጣች ነው የነይት። በደንብ ያልሰማሽ ይሆናል። እኔ በልሳን ስትለኝ በልሳን መስማት አትችይም። ልሳን የምናገር ምስጢሩን የሚያውቀው እግዚአብሔር ነው፣ ላንቺ አይጠቅምም ብያለሁ። ይህንን ነው ያልኩት። አንቺ ካልሰማች እንጂ የሆነ ንገራት። እኔ የምናገረው ነገር የሚያበሳጩት ከሆነ አይደለም መንፈስ ቅዱስ ውስጥ አይደለም ስለ መንፈስ ቅዱስ ነው አይደለ የነይት አይደለም። እንደዛ ሳይሆን ተናድጄ አይደለም የነይት ይቅርታ፣ ተናድጄ ሳይሆን በመንፈስ ቅዱስ የተሞላ ሰው በመንፈስ ቅዱስ ሳትሞይ ልሳን መናገራችን የሰው ልጅ መንፈስ ቅዱስ ሁሉ መርቆታል ነው የምትይው? አንዳንድ ሰው ጋር ብቻ ነው መንፈስ ቅዱስ የሚጠጋው? አዎ። ሰው እየመረጡ ነው መንፈስ ቅዱሶች የሚጠጉት? ምን ማለት ነው? መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ ሰው እየመረጡ ነው መንፈስ ቅዱሶች ማለት ምን ማለት ነው? ልሳን የሚናገሩት መንፈስ ቅዱስ የመረጠው ሰው ነው አልሽ። መንፈስ ቅዱስ የተሞላ ሰው ነው። አንድ ሰው በጌታ በኢየሱስ ክርስቶስ ካመነ ከጌታ ከኢየሱስ ጋር ቁርኝት ካደረገ ድንገት ነው የሚሞላው። ኢቭን በራስሽ ፕላን እና ሰዓት አይደለም የምትሞየው። ገብቶሻል?
መንፈስ ቅዱስን ፈልገሽ ስትቃትቺ ስትጸልይ ከመንፈስ ቅዱስ ከእግዚአብሔር ጋር ህብረት ሲኖርሽ ኮንታክት ሲኖርሽ በእግዚአብሔር ፊት ስትንበረከኪ መንፈስ ቅዱስ ትሞያለሽ። እኔ ሲጀመር ግን ይሄ ጴንጤ ይቅርታ ጋብቻ ላይ ከእግዚአብሔር ያለ ስንርቅ ራሱ የሚፈልገን አምላክ እንዳለኝ ነው የማውቀው። ይኸውልሽ መጽሐፈ አምላክ እንኳን ሌላ ነገር ነው። መንፈስ ቅዱስ ማለት ይኸውልሽ ለምሳሌ ኦኬ ልትሰርቂ ልሳን የሚያዋራሽ ብታስቢ መንፈስ እንኳን ቅዱስ ማለት ነው ነው እንጂ ይኸውልሽ ከአምላክ የወጣ ቃል አይደለም ያልሽኝ ነው። ልትሰርቂ ብታስቢ ኢቨን ሰው ብታሚ ካማሽ በኋላ ወይ ደግሞ የሆነ ነገር ከሰው ጋር ብትጣይ ከዛ መለስ ስትይ ወደ እግዚአብሔር ህልውና ስትገቢ የሰራሽው ኃጢአት እንደሆነ የሚነግርሽ ወይ ደግሞ ወደ ጥፋት ጎዳና ስትሄጂ ተይ ብሎ የሚመልስሽ በጣም ትልቅ የሆነ ነገር ነው መንፈስ ቅዱስ ማለት ልሳሃን ማለት